ተንንመለስ ጳጳስ አለ የለም ኢየሱስ እግዚአብሔር ወልድ ነው ብሎ የሚያሳያል። እንግዲህ ኢየሱስ እግዚአብሔር ወልድ ነው የሚል ዶግማ አለ። እንግዲህ የለም እንደዛ የሚል የፕሮቴስታንቱ ዓለም ኢየሱስ በጊታር በማይክ በጩኸት የገነነ ነው። መጽሐፍ ቅዱስ ላይ እሺ መሲ እግዚአብሔር ወልድ ነው ኢየሱስ ከእግዚአብሔር የተወለደ ማለት ነው። መጽሐፍ ቅዱስም ቁርአንም ገለጸው። ቅዱስ የእግዚአብሔር ልጅ አለው ገብርኤል ጅብሪል ለመርየም የፈጣሪ ቃል ነው። ከላማት አላህ መሲ ወደ መርየም ያወረደው ቃል ነው። ሱራ 4 169-171 ድረስ ቃሉ ወርዶ በማርያም ማህፀን ጸለለ ነው። በድንግል ማህፀን ስጋ ለበሰ ሰው ሆኖ ተወለደ ነው። ትንቢቱ ተፈጸመ ነው። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች። ትርጉሙ እግዚአብሔር ከኛ ጋር ነው ማለት ነው የሚለው ትንቢት ተፈጸመ ነው። የፈጣሪ ቃል ነው ኢየሱስ ከላማት አላህ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እንደሚለው ነው። ወልድ ነው፣ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ አይደለም ያለው አሪዮስ ነው። ከእስልምና 300 ዓመት በፊት የተነሳ አሪዮስ ግብፅን አመሳት የተባለው 300 ጳጳሳት 3 ወር ተሰብስበው ጸልያው ነው ኢየሱስ ከአብ አንድ የሆነ እውነተኛ አምላክ ብለው ያወጁት። አምላክነቱን አወጁ። የቁርአን ተርጓሚ ፒክተል ማመር ሙደክ ፒክተል እንከን የለሽ አለው። ክቡር ገናና አለው። ሴልና ኡልማን ቅዱስ አሉት። አርቤሪ እጅግ ንጹህ አለው። ጊታር አይደለም ያገነነው፣ ልዩ ነው፣ ገናና ነው። ልደቱ፣ ስሙ፣ ማረጉ፣ ትምህርቱ፣ ታምራቱ፣ ትንሳኤው፣ እርገቱ ልዩ ነው። የሚከተለኝ የህይወት ብርሃን ይሆንለታል አለ። በቁርአንስ ተከተሉኝ በላቸው አለ። ቀጥተኛ መንገድና ብርሃን ያለባት ተባለ። ወንጌል ኢንጂል ሱራ 43-63 ላይ አንቺ እንዳልሽ ወንጌል ሀቅ ነው፣ አይሸነፍም፣ አይለወጥም ነው። ኢየሱስን ተከተሉ አሉ የኢራን መንፈሳዊ መሪ አያቶላ ካሜኒ ከዛሬ 50 ዓመት በፊት ለአሜሪካ ልኡካን ቡድን የሚያውቁት ነገር አለ ማለት ነው። እርሱን ከተከተላችሁ ኢየሱስን ከተከተላችሁ ችግሮቻችን በሰላም ይፈታሉ አሉ። ስርየት፣ ጽድቅ፣ እርቅ፣ ጸጋ በዘወታ አስገኘ ኢየሱስ ሊፈርድ ይመለሳል ነው። አዳም በገነት እየበላና እየጠጣ ተፈትኖ ወደቀ ነው። ኢየሱስ በምድረ በዳ ተርቦና ተጠምቶ ሲፈተን አለፈ ነው፣ አሸነፈ ነው። ምሳሌ አለው ለማይታየው እግዚአብሔር እውነተኛ ምሳሌ አለው። ቆላስይስ 1:15 ላይ አልመሳል አለው። ቁርአን ደግሞ ምሳሌ ማለት የመርየም ልጅ ምሳሌ ተደረገ አለ። ሱራ 43-57 ላይ ብሩክ፣ ቅዱስ፣ ጥበበኛ፣ ተምረኛ፣ ምልክት፣ ምህረት አለው። ቁርአን ኢየሱስን ዓመተ ምህረት የተባለው ለዚህ ነው። መልአክ ናቸው ልደቱን ያበሰሩት። እንደሱ የተወለደ የለም ነው የሚባለው። የመርየም ልጅ ነው የሚባለው በቁርአን። ሌሎች ሁሉ በአባታቸው ስም ነው የተጠሩት። እስማኤል የአብርሃም ልጅ፣ ዮሐንስ የዘከርያ፣ መሐመድ የአብደላ ልጅ፣ ኢየሱስ ግን የመርየም ልጅ። ለምን? ምድራዊ አባት አልነበረውም ነው። በእግዚአብሔር ኃይል ቀድር አላህ ተጸነሰ ነው። ልዩ ነው። እስልምናም ክርስትናም የመጡት ከመካከለኛው ምስራቅ ነው። ክርስትና እግዚአብሔር በላከው ሐዋርያ ፊልጶስ መጣ ነው። በኢትዮጵያ ንግሥት ወዳጅ ንብረት አዛዥ ትሬጀረር በጃንደረባ መጣ ነው። ዓለምን በካደ ሰው ለፈጣሪ ባደረ ጃንደረባ በክብር መጣ። 600 ዓመት ቀድሞ በሰረገላ መጣ ነው። ገናና ነው ኢየሱስ። ቁርአን ራሱ ገናና አለው። ሱራ 3:45 ላይ በዚህ ዓለም ብቻ አይደለም አለ፣ በመጪውም ዓለም ገናና ነው አለ። በዱንያም ገናና በአኺራም ገናና አለው። ጊታር አይደለም ያገነነው፣ ቁርአን ያገነነው። ኢሉስትሪየስ አለው 108 ጊዜ በቀጥታ 187 ጊዜ በተዘዋዋሪ ተጠቀሰው ኢየሱስ። መሪዎች ሰገዱለት ነው፣ ተንበረከኩለት። ነገስታት ገናና አሉት ነው። ከክሌቭላንድ እስከ ካርተር፣ ከሩዘርፎርድ እስከ ዋልተር ያሉ መሪዎች፣ ከአይዘንሃወር እስከ ጃክሰን፣ ከኦክስፎርድ እስከ ታቸር፣ ከብራውን እስከ ሜጀር፣ ከካሜሩን እስከ ጆንሰን ያሉ መሪዎች ያለ ኢየሱስ ንጉስ የለም አሉ። መሊክ አልመሊክ አሉት። የነገስታት ንጉስ ነው። ገናና ነው ኢየሱስ። ልዩ ነው። ሁሉም ነቢያት እንደምታውቁት ልዩ ስም አላቸው ይባላል። አብርሃም ከሊማ አላህ ነው፣ ከፈጣሪ ተነጋገረ፣ የፈጣሪ ወዳጅ ነው። ሙሴ ከሊላ አላህ ነው፣ ከፈጣሪ ተነጋገረ ነው። መሐመድ ሀቢብ አላህ። ኢየሱስ ግን ሩህ አላህ ተባለ። መንፈስ የአላህ መንፈስ ሆነ። ከሁሉ በላጭ ገናና ሆነ፣ ልዩ ሆነ ነው። ሲናገር ሙታን ተነሱ፣ ሽቦች ተራመዱ፣ ማየት የተሳናቸው አዩ፣ የተራቡ ጠገቡ፣ ማዕበል ጸጥ አለ፣ ዲያብሎስ ሸሸ ነው። ገናና ነው። አገልግሎቱን ሲጀምር ውሃውን ወይን ጠጅ አድርጎ ጀመረ። ድግስ ደግሶ ጀመረ። ሙሽራ ድሮ ጀመረ። ውሃ የሚል ህይወታችን በኢየሱስ ጣፈጠ ነው። ገናና ነው አለው። ኢሉስትሪየስ፣ አውትስታንዲንግ፣ ግሎሪየስ አለው። ኤሚነንት ኤንድ ፕሮሚነንት፣ ኤክሰፕሽናሊ ኤክሰፕሽናል። ህዝቦችና ግለሰቦች መሰከሩለት ስለ ኢየሱስ ነው። ዛምቤዚ ወንዝ ማዶ ለማዶ የሚኖሩ ጎሳዎች በዓመት አንዴ ለጸብ ይገናኙ ነበር። ክርስቶስን ተቀበሉ ነው።
ዛሬ እዛው ቦታ ላይ የሚገናኙት ለጸሎት ሆነ ነው። ግለሰቦች መሰከሩለት። ጎረምሳው ተናገረ። መንገድ ላይ ቆንጆ ሴት አንገቴን እስኪያማኝ ድረስ እየዞርኩ አይ ነበር ነው። ዞሬ ስመለስ ከሰዎች ይጋጭ ነበር። የቆመ ፖል ገጭቶኝ ያውቃል ነው። ኢየሱስን ተቀበልኩ። ቆንጆ እየዞሩ ማየት ቀረ፣ መልከስከስ ቀረ ነው። ህይወቴ ሰላም ሆነ፣ መንገዴ ሰላም ሆነ ነው። ገናና ነው ኢየሱስ። የፕሮቴስታንቱ ኢየሱስ መሲህ ገናና ነው። በረካ ሁኚ።